ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተመልካቾች በሙሉ ሰላማችሁ ብዝት ይበልልኝ። ዛሬ የመጣሁት በፋሲካ ጉዳይ ነው። ፋሲካ ዩቲዩበሯ እኔና እሷ ከተጣላን 3 ዓመት ገደማ ሆኗል። አንነጋገርም። ጓደኝነታችን ያበቃበት ጊዜ ነበረ። ነገር ግን ምንም ቢሆን የተሰማኝ ነገር ስላለ እሱን ለማብራራት ነው። ሌላው ደግሞ ሌላ ኑር ሰቦ እንኳን ለሀገርሽ በሰላም መጣሽልን እህታችን፣ በጣም ደስ ብሎናል። ቤተሰቦችሽ መላ ኢትዮጵያውያን እዚህ እጃችሁ የተሳተፋችሁ ሚዲያው ላይ የተሳተፋችሁ በገንዘብ መዋጮ ያደረጋችሁ በሙሉ ከልብ እናመሰግናለን። የአንድን ሰው ህይወት መታደግ ቀላል አይደለም። ነገር ግን እሷም እድለኛ ናት። በብዙ ሚሊዮን የሚሰየፉበት ሀገር እሷ ከነ ህይወቷ መምጣቷ አባቷ ምን አድርጎ እንደሆነ አይታወቅም። እንግዲህ የሆነ የሰራው አባቷ ወይ እናቷ የሆነ የሰሩት መልካም ስራ አለ ብዬ ነው ማስበው። በተአምር ማይታሰብ ነገር ስለሆነ እንኳን እሷ ኢትዮጵያውያን ይቅርና እዛ እንኳን የባለስልጣን ልጅ ሆነሽ የመንግስት ልጅ ሆነ ሳውዲ አረቢያ ይሰየፋል፣ የገደለ ይገደላል። በዚህ ህግ ግን እኔ እስማማለሁ። ኢትዮጵያ ውስጥ አንድ ቀን ይህ ህግ እንደሚከናወን ሙሉ ተስፋ አለኝ። ሙሉ ተስፋ አንድ ቀን ይሆናል ኢትዮጵያ ውስጥ። ዛሬ በፋሲካ ጉዳይ የመጣሁበት ምንድነው? ፋሲካ የዚች ልጅ የህይወት መታደግ ዋነኛዋ እሷ ናት። ነገር ግን በቀደም ኢትዮጵያ ስትገባ እንደ አንድ ዩቲዩበር እሷን እንዲያውም መገኘት የነበረባት እሷ ናት። ለዩቲዩብ ቪዲዮ ስትል ነው ብለሃል ካሊድ ፋውንዴሽን። በጣም ያዘንኩበት። አንተ ቲክቶክ ላይቭ ስታስተላልፈው አልነበር እንዴ? እሷ ዩቲዩብ ብትሰራ ምንድነው? ምን አላት? አይ ቲንክ 10-20 ዶላር ቢቆጠር ነው፣ ሌላ ነገር የለም። ነገር ግን ከሱ ይልቅ ደስ ይላት ነበረ። ለምን አላከበራችኋትም? ለምን በክብር አንጠራችኋትም? የሌላ ኑር ሰቦ ቤተሰብ እሷ ሚዲያ ላይ ቀርጻ አቅርባት ነው አይደል ልጃችሁ ዛሬ በእጃችሁ የገባችሁ። ታዲያ በቀደም አዲስ አበባ ስትጓዙ ምንስ ቢሆን ይዛችኋት አትሄዱም ነበር? እዛ ጋር መገኘት የነበረባት ፋሲካ ናት። እኔ ምን ብጣላት ሐቅ አላት። ልትመሰገን የሚገባለች እንዳትመሰገን ያደረጋችሁት አንደኛ። ሁለተኛ ቲክቶክ ላይቭ ላይ አስገቡኝ እያለች እርስ በራስ እዛ በሚዲያው ስትሳተፉ የነበራችሁ ሰዎች እርስ በራስ ህዝብ ሲያመሰግናችሁ የዛን ቀን እርስ በራስ ስትመሰጋገኑ ፋሲካ ትግባ ስትባል ካሊድ ፋውንዴሽን አትገባም ህይወቴን አመሰቃቅለዋለች አልክ፣ ስራዬን አበላሽታብኛለች አልክ። ኸይር ኢንሻአላህ እሷ ያንተን ህይወትም ሆነ ስራ አላመሰቃቀለችም፣ አላበላሸችም ያንተ ህይወት። እሷ በሚዲያ ላይ የምትባለውን ነው ወጣ ስትናገር የነበረው። አለቅ። እሷ ብቻ ናት እንዴ ተናገረችክ? እሷ ብቻ አንተን ነጥላ ተናግረሃለች? እንደ አንድ የሚዲያ ባለቤት እከሳት ነበር፣ አሳስራት ነበር፣ አስጠይቃት ነበር ስትል ነበረ። ምን ችግር አለው? የዛን ቀን እሺ ትግባ፣ ልክ ናችሁ። እሷ እኮ ወደ ሚዲያ ባታመጣው ጉዳዩ ዛሬ እሷን አንቀበልም ነበረ ብለህ ምን አለ ብትገባ እዛች ጋር እንበልና ታስረ ነበር በቀደም። ታዲያ ፋሲካ ናት ያሳሰረች? በፋሲካ ቪዲዮ ምክንያት ነው የታሰርከው። በሰራው ስራ ነው እየታሰርክ ያለው። ስለዚህ የሆነ ስህተቶችህንና ጥፋቶችህን የነበርክበትን ነገር በዚች በአንዲት ሴት ልጅ ላይ ማለት ችግርህን እሷ ላይ ለማላከክ ለምን ፈለክ? ለምን ለማያያዝ ፈለከው? ያንተ ህይወትና ስራ መበላሸት ምክንያት ፋሲካ አይደለችም፣ ስራህ ነው። እኛ እናያለን፣ እንሰማለን፣ እናውቃለን። የማንናገረው ግን እንከባበር ብለን ነው። አሉ አይደል እንዴ ቁጭ ብለው ውሎ አዳራቸው ላይቭ ሲሳደቡ ውለው የሚያድሩ እያንዳንዱን ግለሰብ እየጠሩ ሲሳደቡ ውለው የሚያድሩ እነሱን አቅም ካለ እነሱን እንደው አታሳስርም? እነሱን አትከስም? እዛው አጠገብ አይደል ያሉት?
ያንተ ህይወት ፋሲካ አላመሰቃቀለችም። ተሳስተሃል። እዚህ ጋር ስራክ ነው አንደኛ። ሁለተኛ የሌላ ኑር ሰው ቤተሰብ መጠየቅ የምፈልገው ነገር አለ። ለምንድነው ፋሲካን ይዛችኋት አዲስ አበባ ያልሄዳችሁት? ሶስተኛ አቡ አሚራ ደውለላት ነይ ብትላትስ እሷ እዛች ጋር ሳትጠሯት እዚህ ቦታ ነው ሳትሏት፣ ይሄ ቦታ ነው ሳትሏት፣ በዚህ ሰዓት ነው ሳትሏት፣ ነይ ሳትሏት እንዴት ነው ታውቂያለሽ? ሚዲያ ላይ መምጣት ትቺ ነበር። የት ትምጣ? እናንተ እዛ ጋር ማህበር ፈጥራችሁ ግሩፕ ፈጥራችሁ መዋያችሁ ማደሪያችሁ ማን ላይቭ እንደሚገባ ማን ቪዲዮ እንደሚቀርጽ ማን እያንዳንዱን አጀስት አድርጋችሁ የተነጋገራችሁበት ጉዳይ ላይ ፋሲካ ዩቲዩብ ተሰራብኝ ነበረ ብትመጣ ዩቲዩብ ላይ አይደል እንደ ቪዲዮዎቹ ሲለቀቅ የነበረው የዛን ቀን ቀጥታ ላይቭ ያውሉ ህዝብ ባለበት አልነበረ እንደ ሲተላለፍ የነበረው? ለምን የሷ ቪዲዮ ቀርጾ መፖስቱ እንደ ትልቅ ሾው አድርጋችሁ ልታወሩ ትቻላችሁ? እናንተም ለጥቅማችሁ። ነገር ግን እሷ እዚህ ውስጥ እንድትወጣና እናንተ እንድትመሰገኑ የሷን እንኳንም እኔ አልሆንኩኝ የሰራችሁት ስራ የአንድን ሰው የሰራውን ስራ እንዳይታወቅ የምታደርጉ ናችሁ እናንተ። የእውነቴን ነው የምላችሁ። እንደ ትልቅ አይደለም የምታስቡት። እንደ ትልቅ ምንም የላችሁ። ራሳችሁን ብቻ አጉልታችሁ ማውጣት የምትፈልጉ እንድትመሰገኑ ሾው እንዲሰራ ዋይ ከሌ ነው። መጀመሪያ ፋሲካ የፊደል መጀመሪያ ሀ ነው አይደለ? ሀ ማለት ፋሲካ ማለት ነው። እናንተ ቀጣይ ናችሁ። እሺ እናውቃለን ስላልተናገርን። ማናችሁ እናንተ? ምንድናችሁ እናንተ? ዩቲዩብ ቪዲዮ ትሰራብኛለች። ትስራባችኋ ትስራ። ያለፋችሁ እኮ ነው እናንተ። ቪዲዮ እንኳን እስኪሰራ ጠብቃችኋል። ቀጥታ ላይቭ ነበር ስታስተላልፉ የነበራችሁ። የጊፍት ለመለቃቀም በቃ አይደለ? ዋው እሱ እንዲ ዋው እንደዚህ እንዲባልላችሁ ነው። እሷን ግን የሰራችውን ስራ ሙሉ ለሙሉ ነው ያጠፋችሁባት። ሙሉ ለሙሉ ይባስ ብላችሁ እሷ እንዳሰደበቻችሁ ስራችሁን እንዳበላሸችባችሁ የሆነ ያልሆነ ነገር ውስጥ ጠምዝዛችሁ እሷን ከተታችኋት። ያልሆነ ነገር ውስጥ ማለት ነው። ቀን ሙሉ ስትሰደቡ ውሎ የሚያድራላን የሄዳችሁ ክሰሱ፣ አሳስሯቸው። እሷ ምን ታርጋችሁ? 2-3 ቪዲዮ ሰርታለች ዩቲዩብ ላይ። ብሩ የት ሄደ ተብላ በውስጥ መስመር ስለምትጠየቅ የተጠየቀችውን ወታ መልስ ሰጥታለች እንደ አንድ የሚዲያ ሰው። በተረፈ ያዙኝ ልቀቁኝ አትበሉ። የምትታሰሩት በስራችሁ ነው። እሺ ፋሲካ አይደለችም። በፋሲካ በሰራችሁ ቪዲዮ አልታሰራችሁም። በፋሲካ በሰራችሁ ቪዲዮ ስራችሁ አልተበላሸም። ስራችሁ ነው ያበላሸው። ከነማን ጋር ነው የታሰርከው? አለቀ። ፋሲካ እዚህ ውስጥ ምን አስገባት? ለምንድን ነው ሙሉ ለሙሉ ኢሚዲየትሊ እሷን እንትን አድርገክ የመጣኸው? ነውር ነው፣ አይደረግም። እግዚአብሔርን አይደረግም እንዴ! ነውር ነው። ሴት ስለሆነች ነው እዛ ከነ ግብረ አበሮች አብራ እዛ ጋር ስትሆን እሷን ማለት በምን ሂሳብ ሰርተው ነው? በምን ሂሳብ አስበህ ነው? አንተም ቲክቶከር ነህ፣ እሷም ዩቲዩበር ናት። አለቀ። 4 ነጥብ። ካንተ እኩል ናት፣ ከናንተ እኩል ናት። ንቀታችሁን ዝቅ አድርጉት። በመሬት ኳስ በመሬት እናውቃለን። እስከነ ዝርዝሩ ማውጣት አያቅተንም። እኛ እንናገር ብንል ብዙ የምንናገራቸው ነገሮች አሉ እንዴ! ብዙ የምንናገረው ነገሮች አሉ። ምን ነው ኳስ በመሬት። እኔ በጣም ነው ያዘንኩት። በጣም በብዙ ሰው ነው ያዘንኩት። በብዙ ሰው እሷ ላይ የተባበራችሁባት ማለት ነው። ሰው የላትም ብላችሁ ነው ወይስ ማለት እሷ የልጆች እናት ናት። ትንንሽ ልጆች አሉባት እና ብዙ ቢዚ ትሆናለች በልጆቿ። እንደናንተ ሮጣ
ትወጣ ሮጣ የምትሄድ የሆነ ቦታ ፒክ የምትደረግ የሆነ ቦታ የት ነሽ ስትባል አለው የምትል አይነት ሁኔታ ላይ አይደለችም። በእርግጥ የልጆች እናት ስለሆነች ብዙ ጊዜዋን ከልጆቿ ጋር ነው የምታሳልፈው። ያ ማለት ግን ያደረገችውን ስራዎች ያደረገቻቸውን ነገሮች ምስጋና መጥፋት የለበትም ነበር። ኦኬ በቃ ልትመሳይ እዛ ጋር ቲክቶኩ ላይቭ ላይ የዛን ቀን ገብታ አልመጣውም በዚህ ምክንያት እናመሰግናለን እድሜ ላንቺ ብትሏት ደስ ይል ነበረ። እውነት ለመናገር በቃ እናመሰግናለን። አዝኛለሁ በጣም አይኖ የድሮ ጓደኛዬ ምስጋና በዚህ ልክ ሲጠፋብሽ አዝናለሁ። ምንም ቢሆን እኔ እንዲያውም አይ ቲንክ አስቤው የነበረው ልንገራችሁ አይደለም እንዲያውም የመጀመሪያ ገና ከፕሌን ስትወርድ ማለት ነው ፋሲካ ታቅፋታለች ብዬ ነበር የጠበኩት። ፋሲካ ታቅፋታለች በቃ የመጀመሪያ ነምበር 1 ለኔ አሁንም እንደዛ ነው። እሺ አዝናለሁ፣ በጣም አዝናለሁ። ነገር ግን ባንቺ ምክንያት ህይወቴ ተመሰቃቀለ፣ ባንቺ ምክንያት ስራ የጠፋ የምትሉት ነገር ኢሚዲየትሊ ከሷ ጋር የሚገናኝ ምንም አይነት ነገር የለም። እሷ የእናንተን ህይወትም ሆነ ምንም አላመሰቃቀለችም። ዋትስአፕ እና ቴሌግራሟ ላይ ዩቲዩብ ቻናሏ ላይ ለተጠየቀችው ጥያቄ ነው ወጥታ መልስ ስትሰጥ የነበረው። ነገር ግን እሷ ብቻ ሳይሆን ከ200 የሚዲያ ሰዎች በላይ ሲወቅሷችሁ ነበር። እናንተ ሚዲያ ላይ እኮ የመጣችሁት ልትወቀሱ ልትሰደቡ መሰለኝ። ልትመሰገኑም እንዳለውላ ስትመሰገኑ መወቀስ እንዳለ ማወቅ አለባችሁ። አለበለዚያ ጓዳ ቆልፋችሁ ቁጭ በለው። ማንም እንዳይወቅሰኝ መጥፎ ስራም ስሰራ ማለፍ አለብኝ ማንም ሰው እንዳይናገረኝ የምትሉ ከሆነ ጓዳ ቆልፋችሁ ቁጭ ሚዲያ ላይ ለምን ትወጣላችሁ? እኔ በበኩሌ እናመሰግናለን የኔ ጓደኛ። እንኳንም ያለን የሚዲያ አካል ሆነሽ ይሄንን ቪዲዮ ሰርተሽ እቺ ልጅ ህይወቷን ይዛ ወደ እናት አባቷ እንኳንም ቀላቀልሽ። እድሜ ላንቺ። በጣም ነው የምናመሰግነው። የሀገሬ ልጅ ጎበዝ ነሽ። እችን ሚዲያ ተጠቅመሻት የአንድን ሰው ህይወት ታድገሻልና እናመሰግናለን ፋሲካ። ሌላው ደግሞ ሌላ ኑር ሰቦ በድጋሚ እንኳን በሰላም ለሀገርሽ በቃሽ። ቤተሰቦችሽም እንኳን ደስ አላቸው። ሌላው ደግሞ እናትሽንና አባትሽን እንድትጠይቂልን ወይም በሆነ ቪዲዮ ሚዲያ ላይ መስማት ፈልጋለሁ። የሰሩትን መልካም ስራ ማወቅ ፈልጋለሁ። የሆነ ጊዜ የሰሩት መልካም ነገር አለና ያቺ መልካም ነገሮች እኛን ብዙ ሰዎችን ይቀይራል ብዬ ስላሰብኩ፣ ምክንያቱም በእነሱ መልካም ስራ ነው ያንቺን ህይወት ፈጣሪ ከሆነች ነገር ውስጥ አሾልኮ አውጥቶሻል ብዬ ማስበው እና ይሄ ነው ማለት ነው። እናመሰግናለን። እኔ ተንቢ ዩቲዩብ ነኝ አለሁ።